አምላኬ ሆይ የጠየቅኩን ነገር ስላደረክልኝ አመሰግናለሁ። ሄሎ ዶክተር። እንዴት ነሽ ኤፍራታ? መተሽ ውጤቱን ወሰድሽው? አዎ ውስጥ ገብቼ ስጠይቃቸው ሰጡኝ። አዎ ጠብቄሽ ስትዘገይ አስቸኳይ ቀጠሮ ስለነበረብኝ ነው የሄድኩት። እንዴት ሆንሽ? የፈራሽው ነገር ሆነ እንዴ? አይ ዶክተር እንደዛ አልሆነም። ናታንና ያፌት ወንድማማቾች አይደሉም እና በጣም ደስ ብሎኝ ነው የደወልኩልህ። እንኳን ደስ አለሽ ኤፍራታ። እኔም እንድትረጋጊ ነግሬሽ የነበረው ለዚህ ነው። አዎ ልክ ነህ። ደግሞ አንተንም በጣም አመሰግናለሁ ዶክተር። አንተ ባታግዛኝ ኖሮ ይሄ ሁሉ ነገር አይሆንም ነበር። አይ እንደዛ አትበይ። አንቺ በጣም ጠንካራ ሴት ነሽ። ባይሆን ለናታን እውነታውን ብትነግሪው ጥሩ ነው። ዶክተር እንደዛማ አይሆንም፣ ነገሮች ይበላሻሉ። ታዲያ እንዴት ልታደርጊ ነው? እሱን አላውቅም። አሁን ላይ ያስጨነቀኝ ይሄ ነገር ነበር። አሁን ደግሞ እውነቱን ሳውቅ ተረጋግቻለሁ። ስሚኝ ኤፍራታ፣ አንቺ ገና ብዙ መኖር ያለብሽና ብዙ ጥሩ ነገሮች የሚገቡሽ ልጅ ነሽ። እየሄድሽ ያለሽበት መንገድ ግን ጥሩ አይደለም። ዶክተር በሁሉም አቅጣጫ መንገዶች ስለተዘጉብኝ ነው እንጂ ደስተኛ መሆኑንም ሆነ ለናታን እውነቱን መናገሩን ጠልቼው አይደለም። እሱ ይገባኛል። ግን ልደብቅ እያልሽ ያለሽው ሁሌም እንደምታደርጊው ሳይታወቅ የሚቀር ነገር አይደለም። ጽንስ ነው፣ ጽንስ ደግሞ ይታያል። ስለዚህ ይሄን ነገር በደንብ አስቢበት። ካልሆነ ግን እኔም ቢሆን እንዴ ዶክተር፣ እኔም ቢሆን ማለት ተው ዶክተር። እኔ ሁሉን ነገር የማማክረው እኮ በዙሪያ የማማክረው ሰው ስለሌለኝ ነው። ይሄ ደግሞ እንዲጸጽተኝ አታድርግ ኤፍራታ። በደንብ ብታስቢበት ጥሩ ነው። ከረፈደ በኋላ ማወቁ ይበልጥ ችግር እንዲፈጠር ያደርጋል። ነግረሽው መደረግ ያለበትን ነገር ብትነጋገሩ ጥሩ ነው። በቃ አሁን ወደ ስራ መመለስ አለብኝ። አስቢና አሳውቂኝ። አንቺ ካልቻልሽ እኔም ቢሆን ነግረዋለሁ። አይ ዶክተር፣ አይ በፍጹም እንደዚህ አይሆንም። ደግሞ ለምን እንደዚህ እንዳልኩኝ ሌላ ጊዜ እነግርሃለሁ። በቃ ቻው፣ መልካም ቀን ይሁንልህ። እሺ እናውራበታለን። ላንቺም መልካም ቀን።
ቤዚ ወይ በጣም ደከመሽ አይደል? በጣም ይደከመኝ። እንደዚህም ሆኖ ግን አንድ ፍንጭ እንኳን ብናገኝ ጥሩ ነበር። ቆይ ግን ይሄ ሁሉ ሰው ጠይቀን ቆይ አንድ ሰው እንኳን አየዋት የሚል ሰው ይጥፋ? አይዞሽ ቤዚ ትንሽ ታገሽ እሺ፣ የሆነ ነገር አይጠፋም። አሁን ሳስበው ግን ጥሩ ስሜት አይሰማኝም። የሆነ ነገር የሆነች ያህል ነው እየተሰማኝ ያለው። ኧረ ተይ ቤዚ፣ ጥሩ ነገር ማሰብ አይሻልም? አንቺ ብቻ ተረጋጊ፣ ፈጣሪ ያለሽ። ደግሞ ትንሽ ረፍ በይና ወደ መኪናው እንሄዳለን። ውይ ከመኪናውም እኮ በጣም ርቀናል። እኔማ በዚህ አይነት መራመድ የምችልም አይመስለኝ። በቃ እኔ መኪናውን አዙሬ ልምጣና ይዤሽ እሄዳለሁ። እሺ? አረ እኔ ስቀልድ ነው። ወደ ኋላማ ተመልሳ አትሄድም። ባይሆን ትንሽ እንረፍና አብረን እንሄዳለን። እሺ ቤዚ። እሺ ወይዘሮ ሎሊት እንዴት ነው? ምን አዲስ ነገር አለ? አይ በቃ ምንም አዲስ ነገር የለም። ያው ሁሉ ነገር በስልክ እንደነገርኩ ነው። ይኸውልሽ በደንብ ስሚ። አንድ እንድታረጊልኝ የምፈልገው ነገር አለ። እሱን ነገር ማግኘት ከቻልሽ በምላሽ የጠየቅሽውን ነገር ሁሉ አደርግልሻለሁ። አይደል? ወይኔ አቶ ፊት አንተ እኮ በጣም ጥሩ ሰው ነው። የሚገርም ነገር በዙሪያዬ ካሉት በጣም ጥሩ ሰዎች መሀል አንዱን ጥቀሽ ቢባል የምጠቅሰው አንተን ነው አቶ ፊት። አይደል? ስሚ ቤት ውስጥ ቀን በቀን የሚያደርጉትን ነገር ለማወቅ በሚቀመጡበት ቦታ ሁሉ ስልክሽን ሪከርድ ላይ አድርገሽ አስቀምጠሽ አንቺ ተነሽ። በተለይ ደግሞ ቤዛና ናታን አብረው ሲቀመጡ የሚገርም ምን ማድረግ እንዳለብህ በደንብ ጠንቅቀህ የምታውቀው ነው። እሱን ነው የምልሽ። በዛ ቅጽበት ስልክሽን አስቀምጪና ካጠገባችሁ ዞር በይ። እሱ መች ቤት ይቀመጣል? ይኸውልህ መሸት ሲል ሽፍንፍን ብሎ ይገባል። ከዛ በኋላ መያዝ ያለበትን እቃ ደግሞ ይዞ ይወጣል። ለነገሩ ልክ ነህ። የሆነ ቀማታ ላይ ቤዝ ማውራት አለብን፣ ግን አሁን አይደለም። ቆይና መቼ ነው? እሱን ነው እነግርሻለሁ። ግን ሁለተኛ ከዚህ ቤት ለእኔ ሳታሳውቁኝ እንደማትወጡ ቃል ግቡልኝ። ቆየ ምን ቃል ነው የምትለው ወንድሜ? ዛሬም እዚህ አታድርም እንዴ? አዎ እቴ፣ መጨረስ ያለብኝ ነገር ስላለ የግድ መሄድ አለብኝ። ግን ቃል እገባልሻለሁ ነገ እዚሁ ነው ማድሮሽ። የኔ ቆንጆ እህት፣ ቆይ እዚህ የሆነ ስራ መስራት አትችልም? ይኸውልህ ቤዚን ማውራት አለብን፣ ግን ደግሞ አሁን አይደለም ሲላት አይቼዋለሁ። በቃ ሲመጣ ጠብቂና ያልኩሽን አድርገሽ ካጠገባቸው ራቂ። እሺ በቃ ያልከኝን አደርጋለሁ። ቻው። በቃ ከመኪና ወርች። እሺ በቃ ቻው። ቆይ ግን እንዴት ነው ይሄን ማሰብ ያልቻልኩት? አቶ ናይፍ እስከ ዛሬ እንደዚህ ባደርግ ኖሮ ምን ልታደርግ እንደምችል ማወቅ እችል ነበር። አይ ሉሊት እንዴት ይሄን ማሰብ ያቅትሻል? ቆይ አንዳንድሽ ምን እንደማደርግ አሳይሻለሁ። ናት በጣም ነው የማመሰግነው። ብለሽ ገኒ መቼም ይሄን ስታይ በጣም ደስ ይላታል ብዬ እገምታለሁ። ገኒ ደስ አላትም አላላትም ዋናው እኔ ከዛ ጉልት እንድትነሳ ነው ፈልገው። ቢኒ አንተም እንደዚህ ያን ነገሮችን ዝም ማለት የለብም። አዎ ሳልሞክር ቀርቼ እኮ አይደለም፣ ግን በቃ በእኔ አቅም ምንም ማድረግ ስላልቻልኩኝ አቁሜ ማለት ከበደኝ። ይሄ ደግሞ ምን ማለት ነው? ምንም ማድረግ ስላልቻልኩ ነው ማለት? እኔም መጠየቃችንም ነበር። ቆንጆና የተስተካከለ ነገር ማድረግ ባንችል እንኳን ከጉሊት የምትነሳበት ቢያንስ እንደዚያ ነገር ማድረግ አንችልም ነበር? አዎ እሱስ ልክ ነህ፣ ግን በቃ ማስቸገር ይሆንብኛል ብዬ እኮ። እኔ ላለማስቸገር ማለቴ ያው ብዙ የምታስተካክላቸውና የምታረጋቸው ነገሮች ስላሉ፣ ገኒ ደግሞ ነገሩ እንደዚህ ታከረዋለች ብዬ አላሰብኩም። ቶቢ እንደዚህ አይነት የህፃን ነገር አታስብ። እንደውም ካለመናገር የመለስክልኝ መስክ በጣም ነው ያናደደኝ። እሺ ይቅርታ፣ በቃ አለፈ አይደለ? ከዚህ በኋላ እንደዚህ አይነት ነገር አይደገም። ይሻላል። በላው ዳጊጋ ደውልና ገኒን ይዟት እንዲመጣ ነገር። አሁን ትምጣ እዚህ? ምን ነው ገኒ ደህና አይደለችም እንዴ? አረ ደህና ናት። በቃ ለዳጊ ደውልለትና ይዟት ይምጣ አይሻልም?
ሄሎ ዳግ፣ በቃ አሁን እንሂዳ። እኔ ምልክ ነው አውዲ። ወይ ቤዜ፣ አንቺ ምትይመን? ቆይ ማታ ምን ሆነክ ነው? በጣም ተረብሸ ነበር እኮ። በአካል ሳገኝሽ ነግርሻለሁ ብለኸኝ ነበር። እኔም ደግሞ በራሴ ጉዳይ ጠመድኩ። እስኪ ንገረኝ፣ አሁንም ከስራ አቋርጠህ መጥተህ ነው? ቆይ ምን ተፈጥሮ ነው? ተይው ቤዜ፣ በዚህ ሰዓት የሚነገር ነገር አይደለም። ደግሞ የራስ ጭንቀት ቀለል ሲልሽ የዛኔ እነግርሻለሁ። ቆይ ምን ማለት ነው የራስሽ ነገር ቀለል ሲልሽ ማለት? በራሴ ጉዳይ እያስጨነቅኩ አይደል እንዴ? ቆይ ምን ማለት ነው? ጭንቀቴን እኮ ለአንተ ስነግርህ እኮ ነው ቀለል የሚለኝ። ግድ የለም በዚህ መጀመሪያ አንዱን ነገር እንጨርስ። የኔ ነገር እንደሆነ የተለመደ ነው። እሺ ከከተማ እንውጣ ያልከውስ? ከከተማ ወጥተን ትንሽ ከዚህ ግርግር ራቅ ብንል ደስ ይለኝ ነበረ። ግን እንዳልሽው መጀመሪያ አንድ ነገር ላይ መድረስ አለብን። እሺ ከዚህ በላይ አላስጨንቅህ። አንተ እንደፈለግ መናገር በፈለግበት ሰዓት የዛን ጊዜ ትነግረኛለህ። እሺ እኔ ሳቂት፣ አንቺ ብቻ ቀለል ይበልሽ። እሺ ምንም ነገር ቢፈጠር ስስቂ ማየት ብቻ እንፈልገው። እኔ የምልህ ናውድ፣ አሁን ደክሞኛል። እኔ እዚህ ልጠብቅ፣ አንተ መኪናውን ይዘና። እሺ ቤዝዬ፣ አንቺ እዚህ ጠብቅኝ። እሺ ብዙ አልቆይም። እሺ መጣ። ምን ነው ይሄ ንግስት? እንዴት ነው ተነሳሽ? በዛ ላይ ፊትሽም ትንሽ ተጨነቅሽ ይመስላል። የተፈጠረ ነገር አለ? አይ ምን ሊፈጠር ይችላል? ምንም አልተፈጠረም። ያው ምግብ ላቅርብልህ ብዬ ነው። ሰሞኑን እያመመኝ ነው። በዛ ላይ በጣም እየተጨነኩ ስለሆነ ጸሎት ላድርግ ብዬ ቤተ ክርስቲያን ሄጄ ነው። ለዛ ነው። አረ ሳትናገሪ ስጠፊ በጣም እያስጨነቅሽኝ እኮ ነው። በዛ ላይ ስልክ ስደውልልሽም እያነሳሽ አይደለም። አዎ ያው ጸሎት ላይ ስለነበርኩ ነው ያላነሳሁት። ጥሩ ቁጭ በይ፣ መነጋገር አለብን። ምንድነው የምንነጋገረው? በመጀመሪያ ለእኔ ሳታሳውቂ የምታደርጊውን እያንዳንዱን ነገር ብትጠነቀቂ ጥሩ ነው። ማለትማ ልክ እንደዚህ ለእኔ ሳትናገሪና የት እንደሄድሽ ሳታሳውቂ የምታደርጊውን ሁሉንም ነገር በድጋሚ በስህተትም ቢሆን እንዳይደገም። ቆይ ደግሞ ስራ ፈልጋለሁ ስትይ የነበረው ዝም ብሎ ለስሙ ነው እንዴ? አይ ያፌት፣ እንደዛ አይደለም። ያው ነገሮች ስላልተገጣጠሙልኝ ነው። እሺ እሱን ቀስ ብለን የምናየው ነገር ይሆናል። ሌላው ነገር ቆይ አቤል እዚህ እንዲቆይ የፈለግሽው አንቺ ነሽ? አዎ ማለት ያው ነግሬ ነበር እኮ እዚህ ቤት ውስጥ ብቻችንን ከምንሆን። ስሚኝ የኔ ንግስት፣ እኔ ያፌት ነኝ። እኔን ማታለል በጣም ከባድ ነው። ንገሪኝ እስኪ ምን ብሎ ነው እያስፈራራሽ ያለው? ነው ወይስ ከዛ ከናታን ጋር ያቀዳችሁት እቅድ ውስጥ አንደኛው እቅድ ደግሞ ይሄ መሆኑ ነው? እንዴ አንተ ራስ ምን ማለት ነው ናታ ምናምን ብለህ የምትጠባጠረው? ምን ማለት እንደፈለኩ በደንብ ገብቶሻል። የጠየኩሽን ብቻ መልሽልኝ። ስማኝ ያፌት፣ ከዚህ በላይ ምንም የሚመልስልህ መልስ የለኝም። ስለዚህ እንደፈለክ ማሰብ ትችላለህ። እንደፈለገኝም አስቤያለሁ። ስሚኝ ኤፍራታ፣ ተጠንቀቂ። ምንም ነገር ለማድረግ እንዳትሞክሪ። በጭራሽ በጭራሽ። ምን ለማድረግ እየሞከርክ ነው? ምንም ለማድረግ እየሞከርኩ አይደለም። እየሞከርሽ ያለሽው አንቺ ነሽ። ለማንኛውም አሁን ተዘጋጅ፣ በኋላ እንወጣለን።
ተፈጥሮ ነው እንዲዘጣ አድፋችሁ ጠራችሁ? ቁጭ አይገርም። ምንድን ነው? ገኔ ቁጭ በይ። ገኔ እዚህ ሰፈር እንግዲህ ናታን ያዋጣል ብሎ ያሰበውን ነገር ከጉሊቱ ይልቅ ይሄን ላውንደሪ ቤት ከፍቶልሻል። ኤፍራታንም ጉሊት ሆነሽ ከምትጠብቂያት ይሄን ለኤፍራታ ቤት ይሄ በጣም ቅርብ ነው። ለኔ ነው? ለምን እንደዚህ ያደረክ ናታን? ለምን ይሄን ሁሉ ወጪ አወጣ? ኧረ ገኒ ይሄ እኮ በጣም ቀላል ነገር ነው። እንደውም እዚህ አካባቢ አሪፍ ቤት ካገኘን ከዚህ የተሻለ በቃ ይበቃኛል፣ ይሄ ይበቃኛል። አመሰግናለሁ በጣም እግዚአብሔር ይስጥልኝ። እኔ እኮ ያው ለልጄ ብዬ ነው እንጂ እኮ ብዙም እንትን አላልኩም። ኧረ ችግር የለውም ገኒ፣ እኔ የሚጠበቅብኝ ብቻ ነው። ገኒ በወሬ ያዝንሽ አይደለ? እኔ በቃ ግቢና ውስጡን በደንብ ነው። እሺ ዲያና አንቺ ዲያና አንቺ ነን እንዴ የምታረው? ቁሚ። አንቺ ልጅ ከስራ ቀርቼ ከክፍልሽ እስክትወጪ ድረስ ተጠብቅሽ ውዬ ሳታናግሪኝ ጥልሽኝ ልትሄጂ ነው? ማም እጄን ልቀቂኝ። በግድ ይዘሽ ልታናግሪኝም ሆነ ልታስቀርኝ አትችይም። ምን? እንዴት ነው የምታናግሪኝ? ባክሽ እንደዚህ ነዋ። እንዴት ሊሆን ይችላል? አሁን ልቀቂኝ፣ ልሂድበት። የት እንደምትሄጂ ካልተናገርሽ አትሄጂም። ቶሎ ተናገሪ። ማም ተይኝ፣ በቃ ልሂድበት፣ ተይኝ። ቆይ እንዴት ነው የምትይው ግን አንቺ? ቆይ እዚህ ጋር ምን ያደርጋችሁ ነው? እችን እህትህን አንድ በላት። ይሄው በዚህ ሰዓት ካዴድኩ ብላ እየበጠበጠች። እህቴ ምን ሆነች ነው? ቆይ ለምንድን ነው የሆንሽውን ነገር ማትናገር? ወንድሜ አሁን በቃ ምንም ነገር ማለት ነው የማልፈልገው። እሷን ታያትና ቆይ ለእኔ መናገር ያቅትሻል? ምን እያስከፋሽን እያሳዘነች እንደሆነ ማወቅ እፈልጋለሁ። ሌላው ነገር ትርፍ ነው። ወንድሜ አሁን አይደለም የምነግርህ፣ በቃ ሌላ ጊዜ እነግርሃለሁ። እባክህን አሁን ከመሄድበት አትከልክለኝ። ቶሎ ሄጄ መመለስ እፈልጋለሁ። ስለዚህ በቃ አብሬሽ ሄጄ አንድ ላይ እንመለሳለን። ግን እኮ ብቻዬን ነው መሄድ የፈለግኩት። አይ እንግዲህ በቃ የትም ቦታ ቢሆን አብሬሽ እሄዳለሁ። ነይ እንሂድ። አይ ራሴን አይደለም የምስለው። እና ማን ነው የምትስዩ? አንቺን ልጨርስና ምን አይነት ጎበዝ ሳሊ እንደሆንኩኝ ያሳይሻለሁ። እሺ በጣም ደስ ይለኛል። እሺ ትንሽ ጠብቂኝ፣ እየጨረስኩኝ ነው። አረ ችግር የለውም። መቶ ዓመት ቢሆንም እጠብቅሻለሁ። እኔን እየሳልሽኝ ከሆነ በትዕግስት እጠብቅሻለሁ። ችግር የለውም። አንቺ እኮ አንዳንዴ ጥሩ ነገር ትሰሪያለሽ አይደል? አዎ ልክ ነሽ። ታያለሽ፣ 100 ዓመት ጤነኛ ሆነሽ ሳይሆን አብደሽ እንድትጠብቂ ነው የማደርግሽ። የዛኔ እኔን ስታወሪ በምን አይነት መንገድ ማውራት እንዳለብሽ ወደሽ ሳይሆን በግድሽ ትረጃታለሽ። እንዴ ዘሪት፣
እንዴ እየሳልሽኝ ስለሆነ ነው እንዴ እንደዚህ ዝም ብለሽ የምታፈጭብኝ? አዎ ምን ነው? አይ ምንም፣ ያው የምስዬ ወረቀቱ ላይ አይደለ እንዴ? እና ለምን ወረቀቱ ላይ አታፈጭም ብዬ ነው። ውሽ የኔ ነገር ወረቀት ላይ እንደምስል ራሱ እኮ ረሳሁት። ቆይ በቃ አሁን ልሳልሽ ልጀምር። ቆይ እየቀለድሽብኝ መሆኑ ነው? ኦፍ ሉሊት እስኪ አትቁነጥነጪ እንዴ። ቆይ እንዴት አድርጌ ልሳልሽ? አንድ ቦታ ላይ ቁጭ በይ እሺ። በቃ አልንቀሳቀስም። እየሳልሽኝ ከሆነ ምንም አልንቀሳቀስም። ቀጥ ብዬ እቀመጣለሁ። ይኸውልሽ ጽዬ ደግሞ በደንብ ሳይኝ እሺ። ለቤዚ ምን እንላታለን መሰለሽ? አንቺ ለምትስዩ ስል ትልቅ ፍሬም እንድታዘጋጅ እናረጋትና በትልቁ እዚህ የሰርግ ፎቶ በነበረበት ቦታ ላይ እንድታስቀምጠው እንነግራታለን አይደል? አዎ በጣም ጥሩ ሀሳብ ነው። እንደውም እኔ ራሴ ለቤዛ ነግራትና በቆንጆ ፍሬም አድርገን እዚህ ጋር ሰቅልሻለን። አይመስልሽ? እውነትሽን ነው። በለው ዛሬ በቀኝ ጎንሽ ነው የተነሳሽው። አይ ከነጋ እንኳን አንድ መጥፎ ነገር አልተናገርሽኝም። በጣም ደስ ይላል። እኛ እስከምንመለስ አቤል ከቀደመን በር ተዘግቶበት የት ይቆያል? እኔ እንጃ፣ ምን አውቃለሁ። አንቺ እንጂ እኔ አይደለሁም እንዲመጣ የፈለኩት። ለነገሩ ቁልፍ አለው። ምን? የምን ቁልፍ ነው ያልሽው? ምን? የምን ቁልፍ? ቁልፍ አልኩ እንዴ? ለነገሩ ቁልፍ ስላለው ችግር የለውም ያልሽው ማንን ነው? አረ ተሳስቼ ነው። ቁልፍ እንዳልኩ ራሱ አላውቅም። እሺ በቃ ሌላ የምታደርጊው ነገር ከሌለ አሁን እንሂድ። እሺ እንሂድ። ምንም የማደርገው ነገር የለም። እስካሁን አልጨረሽም እንዴ? ፈጣሪ ወይ አንቺ እኔ እኮ ስንት ስራ አለብኝ ሰው ነኝ። እንዳንቺ ቤት ቁጭ ብዬ የሙል መሰለሽ እንዴ እንደዚህ የምታስጠብቂኝ? ታዲያ ስራ ካለብሽ ለምን አትሄጂም? መሄድ ትቻለሽ እኮ እኔን አታጣድፊኝ። እሺ እንዴ ቆይ እየሳልሽኝ አልነበረም እንዴ? እሱማ እየሳልኩሽ ነው፣ ግን ደግሞ መስልሽ ጭንቅላት ይወስላል። አንቺ መኖር ያን ያክል አስፈላጊ አይደለም። ይኸውልኝ ይህችን ጉረኛ እንዳደገኘ ሰው አሊስ ያደርጋት። ሴልሽን አይኔ ውስጥ ጭንቅላቴ ውስጥ ምናምን ትላለች። ይህችን ማድረባ ስለሽኝ ጨረሽ እንዴ? ፊትሽን ለማምጣት ትንሽ ቢከብደኝም ግን ደግሞ ቆንጆ አድርጌ ለመሳል ሞክሬያለሁ። እሺ እስኪ ያሳይ። ልቤ እኮ በጣም ተንጠለጠለ። እሺ ያው እንዴት ነው ወደድሽው እንዴ? ቆይ ምን ነው የማወደው? ስዕሉ የት አለ እንዴ? ምን ማለት ነው? ማየት አትችይም እንዴ? ይሄው እዚህ ጋር የተሳለው ስለ አይታይሽም? እንደዚህ ምን ሆነሻል? ወረቀት ተቀይሮብሽ ነው እንዴ? እዚህ ጋር እኮ የሚታየኝ ሂል ጫማ ላይ ያለች ፀሐይ ነው የሚታየኝ። አረ እንደዛ አይደለም። ቆይ እንደውም ግልጽ እንዲሆንልሽ በደንብ ላስረዳሽ መሰለኝ። ይኸውልሽ እዚህ ጋር ሁለት ሰዎች አሉ። ከዛ የሳልኩት አንዷ ሴትዮ አንዷ ልጅ ሲንክ ላይ ስታጋጫት ነው። ያው ማለት አይምሮ ላይ የሚመላለሰው ይሄ ብቻ ነው እና ከዚህ ውጭ ምንም ነገር መሳል አልቻልኩም። ግን እንዴት ነው? ቆንጆ ትየዋለሁ አይደል? እንዴ እንዴ ቆይ ምን ለማድረግ እየሞከርሽ ነው? ምን ነው የሳልኩት ስለ እኔ ክላስ ያስደነግጣል እንዴ? ማለቴ በጣም እየተንቀጠቀጥሽ እኮ ነው። ኧረ እኔ ምንም አልሆንኩም። ለምን እንቀጠቀጣለሁ? ያው እኔን ስልሻለሁ ብለሽ አንቺን ስለሳልሽ እኮ ገርሞኝ ነው። ኧረ እኔ እኮ አይደለሁም። በቃ ቤት ስጨምራት ጊዜ ነው። ወይዘሮ ሉሊት አሁን ጨዋታው በይፋ ተጀምሯል። እሺ
እህቴ ምን እንደሆንሽ አሁንም አትነግሪኝም? ካንተ ጋር መሆኔ ብቻ ሰላም ይሰጠኛል። ሌላውን ነገር ተወው። ልትነግሪኝማ ይገባል። እንደዚህ ሆነሽ እኮ አይቼሽ አላውቅም። እንደዚህ እንድትሆኝ ያደረገው ማን ነው? በማየ ምክንያት ነው እንዴ? ወንድሜ እኔ አሁን ካንተ ጋር ወክ ማድረግ ብቻ ነው የምፈልገው። ሌላ ምንም ነገር አልፈልግም። እሺ እሺ፣ ብቻ አንቺ ተረጋጊ። ግን ከቤት አንድ ላይ ባንወጣ ኖሮ በዚህ ሰዓት የት ልትሄጂ ነበር? ጓደኞቼ ጋር ነው የምሄደው። ሌላ የት እሄዳለሁ? እህቴ ምን እንደሆንሽ አላውቅም፣ ግን ምንም ነገር ቢያጋጥምሽ እንደዚህ መሆን የለብሽ። በዛ ላይ አንቺ እንደዚህ ስትሆኚ እናቴ እኮ ትጨነቃለች አይደል? አዎ በጣም ትጨነቃለች። ተይ በቃ አሁን ተረጋጊ። እኔ የማደርግልሽ ነገር ካለ ጠይቅኝ። እሺ? ምንም ነገር አልፈልግም። አብረሃኝ እንድትሆን ብቻ ነው የምፈልገው። ሄሎ ቢኒዬ፣ እንዴት ነህ? አለሁልሽ የኔ ቆንጆ፣ እንዴት ነሽ? ደህና ነኝ። እስክትደውልልኝ እኮ ውጭ ቁጭ ብዬ እየጠበኩክ ነበር። ለምንድን ነው የምትጠብቂኝ? እኔ ካልደወልኩልሽ አንቺ አትደውይ ማለት ነው? አይ እንደዚህ አይደለም። ምናልባት ስራ ከበዛብክ ብዬ አስቤ ነው። ከዚህ በኋላ እንደዚህ አይነት ነገር እንዳይለምድብሽ። ይኸውልሽ የሰው ልጅ የሚያራርቀው ትንሿ ነገር መሸነፍ ስለሚመስለው ነው። አይ እኔ በዚህ መንገድ አላሰብኩትም ነበር። እሺ በቃ ይሁንልሽ። እና እንዴት ነሽልኝ? እኔ ሁሉ ነገር ደህና ነኝ። አንተ እንዴት ነህ? ውሎስ እንዴት ነበር? እኔማ ደህና ነኝ አለሁልሽ። ከወንድምሽ ጋር ነበርኩ። እንዴ ከወንድሜ ጋር ነበርክ? ማለቴ እሱ ስራ አልነበረውም እንዴ? እንደዛ ከሆነ ለምን ቤት አልመጣም? አይ ነበረው። አንድ አስፈላጊ ጉዳይ ላወራው ጠርቼው ለዛ መጥቶ ነው። ምን ነው? ምን ተፈጠረ? እነገን የሆኑት ነገር አለ እንዴ? አዎ ደህና ናት። ሁሉም ሰላም ነው የኔ ቆንጆ። ቢኒዬ ቆይ አንዴ እንዳትዘጋው፣ በር እየተንኳኳ ነው። ልክፈት። ማን ነው? ጎሽ ዛሬም ፖስት አስቀመጣችሁ? ቆይ ምን አይነት ስራ ፈተውት ነው? ማን ነው? ምን ተፈጥሮ ነው? ተው እባክህ። አንኳኩተው ስከፍት ማንም የለም። ቢኒዬ ቆይ በቃ መልሼ እደውልልሃለሁ። ማን ነው?
እንዴት አመሸ? የት ሆነህ ነው ስታወራ የምትሾከሾከው? መንገድ ላይ ነኝ። ሰዎቹ እየተከተሉኝ ነው። ሰዎቹማ ሁሌ አይደል እንደሚከታተሉ? በሆነ መንገድ አምልጣቸው። አይ አሁን እንኳን እንደሱ ማድረግ የምችል አይመስለኝም። የት አካባቢ ነህ? ምንና እንዴት አይነት ልብስ እንደለበስክ ንገረኝ። ጥቁር ሱሪ፣ ከላይ ጥቁር ጃኬትና ከውስጥ ነጣ ያለ ሁዲ አድርጌ ነው። ኮፍያም አድርጌ ነው። እሺ በቃ አሁን የደወልኩልክ ልጄ ስለሆነችው ነገር ነግራ ከሆነ እንድትነግረኝ ነው። ምንም የተለየ ነገር አልነገረችኝም። አሁን ካለሁበት ወጥመድ ልውጣና ብናወራ አይሻልም? የዲያራ ናት። እሺ ጥሩ በቃ ስልክህን እጠብቃለሁ።